እንዴት እንዳስጠላችሁ የምታውቁ አንድ አይነት ወሬ እድሜ ልካችሁ ሂዱ ጋይስ። ሜምበሩ ነው። እኔ የምላችሁ ምን እያላችሁ ነው? ኮሜንት እኔ ጋይስ በማላቀው ነገር አታነካኩኝ። ላጣራ ጃኒ የምትሉ ሰዎች ላጣራ። ከእንቅልፌ መነሳቴ ነው። ከእንቅልፌ ስነሳች ፈንጋሪ የእሷ ሪከርድ ነው ፊት ለፊት የመጣልኝ። እንትና ኩኝ ነው ምናምን ፖስታት ስም አልጠራውም ገለመኔ ምናምን እያለች ማለት ነው። ሶ ባላጣራሁት ነገር እኔ ምንም ማወራው ታሪክ የለም። ይቅርታ አድርጉልኝ እሺ ማሮቼ። እስዊት ነይ ውጪ በእናትሽ። ካሜራሽን ወጥተሽ ግቢ አስተካኪው። ነይ ውጪ ቅማላም የሽንት ቤት በረኛ ሂጂ ውጪ። ካሜራ 30 ጊዜ አትበይኝ። ስልክሽን አስተካኪና ተመልሰሽ ነይ። አጨቅጭኝ አዝነዝንጂኝ ነዝናዛ እኝኝኝ አይሰለችሽም እንዴ? ካመት እስካመት ካሜራ ትክክል ካልሆነ የራስሽን ካሜራ አስተካኪ። ባይሆንም አይሁን ድምጼን መስማትሽ በቂ ነው። ድምጼን ስሚ። ኪወርድ ውስጥ ቃሉን አስገብቼ እንዳላስቀምጥባችሁና እንዳትጽፉ እንዳላርጋችሁ አትጨማለቁ። ኤኒዌይስ ጃኒ የምትሉ ነገር እኔ አላጣራውም። ባላጣራውት ነገር ምንም ክፉም ደግም አልናገርም። እንዲህ አይነት ነገር ከባድ ነገር ስለሆነ ላላጣራውት ነገር ምክንያቱም ስነሳ ያቺ ሴትዮ ትልቋ ፈንጋሪ ስትለፈልፍ ነው የሰማሁት። ሌላ ሰው ሲናገር እንትኑ እያበራብኝ አስቸገረኝ። ሌላ ሰው ሲናገር ስላልሰማሁኝ ወይም ቲክቶከሮች ምንም አይነት ቪዲዮ ስላልሰሩ ጌመሮች ምንም ነገር ስላላሉ ምንም ማቀው ታሪክ የለም። እባካችሁን ኮመንታተር ተውኝ ከቻላችሁ። የሰው ህይወት እንዲህ አይነት ቀሰፋታ እኔ አልፈልግም። እዛው የሚያማላችሁ እዛው የሚያወራላችሁ ሰው ጋር በሉ። እግዚአብሔር ማንም ሰው ወደ ባለበት ይቀመጥ። ከዛ በተረፈ እኔ ምንም ክፉ ደግ አልናገርም። ሲሚ አበናት ነው ውጪ ሰለቸን። ከአመት እስከ አመት ፍልተር እንዳሽ ሂጂ ውጪ። በቃ አይሰለችሽም? እድሜ ልክሽን አወራን እኮ በቃ ህዝቡ አወራ አወቀ ምናምን በቃ እኮ ሰለቸን። ፍቅሮች ሰለቸን እኮ በቃ እኮ ተሰለቸኩ። አሁን ፊልተር ማለት ምናምን እኔ አሁን ወደ ጨዋታ ይሰምለስ ኮመንትም ትዛትሉኝ ወደ ስራዬ ሲሄድ ፊልተር እንዲሆነ ጸጉርሽ ሜካፕ በቃ ሁሉ አንድ አይነት ወሬ አይሰለቻችሁም? እስኪ ትቀይሩትኝ። ጊዜውን ቀይሩ እስኪ። ከጊዜው እኩል ሂዱ ውዶቼ። ከጊዜው እኩል በመድኃኒዓለም ሂዱ። አሁንም ላይ ፊልተር ላይ ናቸው። አሁንም ላይ ጸጉር ላይ ናቸው። አሁንም ላይ እንዴ ይሰለቻል። እኔ ወንድ በመስል ወሸላ በመስል ህዝብ ይከተለኛል። በፊት አይደለም ይሄ ሰው የደገፈኝ። እስከ መቼ ነው የሚገባችሁ እናንተ ደንቆሮች? እውነቴን እኮ ነው ፍቅሮች። እስከ መቼ ነው የሚገባቸው? ልክ የመልክ ውድድር ተወዳድሬ ያሸንፌ እዚህ ቲክቶክ ላይ ተከተሉኝ ነው እኮ የሚመስላቸው። ፊትሽ እንዲሆነ ፊልተሩ እንዲሆነ ጉማጉምም በመስል የሚከተለኝ ሰው አለ። አታስቡ ውዶቼ። ፊቴ ያህያ ፊት ነው ያለኝ፣ ግን እስቲ ትከተሉኝ ያላችሁ ምንም እኮ አያጨናንቅ። እውነቴን እኮ ነው መቤቴ። ልክ የመልክ ውድድር ላይ ተሳትፌ አንደኛ ወጥቼ በዛ የተከተላችሁ ነው እኮ የሚመስለው። ልቤን ጨዋታዬን ነው ስለፊቴ ተውት። አረም በመስል ህዝብ ይከተላል። ምን አባታችሁ ላርጋችሁ? ጤነኛ አይደሉም እንዴ? ስቀባ መከራ፣ ሳልቀባ እንዲሆኝ ስመጣ መከራ። ምን አርጊ ነው የምትሉኝ? ለማንኛውም እንደዚህ የለበስኩት ቲክቶክ ትናንትና ገንዘቤን ላጥ አርጎ በልቶ ድርሻው እኮ እሱ ነው እኮ ገንዘቤን በልቶ ሴክሹዋል ጡትሽ ታየ ምንሽ ታየ ይሄ ወደቀ ጡት ታየ ብሎ ዝግትግት አርጎብኝ ነው ትናንትና እንደዚህ አቡጀዲ መስዬ ተከናንቤ የመጣሁትኝ። ቲክቶክ እንዳይዘጋብኝ ብዬ ነው። በነገራችን ላይ የራሴ ጸጉር ነው። ጸጉሬ ስለተጠቀለለ እንጂ ጸጉሬ ረጅም ነው። እዚህ ድረስ ነው። ቴንክ ዩ ቬሪ ማች አመሰግናለሁ። ሌላ ወደ ስራዬ ልሄድ ነው። የመጨረሻ ነገር አላችሁ? አሁን ወደ እንዴት እንደምጮኩ እያወኩ ነው። መስቀልሽስ ኃጢአተኞች መስቀል አይለብሱም ተባለ እኮ ማሪ። አጭር የሚለብሱ የሚሳደቡና መስቀል አይለብሱም ቤተክርስቲያን ታግልላቸው ተብሏል። እዛን ያለበስኩት ማሪ ጻድቅ ስላልሆንኩኝ ኃጢአተኛ ነው መልበስ አይችልም። ወደ ስራ ልንሄድ ነው። ለምንድን ነው ሰማያዊ ልብ የምትልኩብኝ ላይ አንድ ዲዮ በየቀኑ ለሚለዋወጠው? ወይ ጉድ! እሺ የመጨረሻ ኮሜንታተር የምትጽፉት ነገር አለ። ወደ ስራ ስገባ አንዳችሁ ምንም ብትጽፉ ትናንትና አይታችሁኛል። 5 ሳንቲም እንደማላለም ብልንገራችሁ 5 ሳንቲም ካጥታ ወደ ስራ ሄደው
የልባችሁን ጨረሳችሁ። ሐሜት፣ ቅናት፣ ምቀኝነታችሁን ጻፋችሁ። ቶሎ በሉ ጋይስ፣ ለአንድ ደቂቃ ሰጥቻችኋለሁ። ምቀኝነት፣ ክፋት፣ ተንኮል፣ ሸር ጻፉ። ቶሎ በሉ። ምቀኝነታችሁ እንዴት በምቀኝነት እንደመጣችሁ፣ እንዴት ክፉ እንደሆናችሁ፣ እንዴት ቅናተኛ እንደሆናችሁ፣ በሰው ፊት፣ በሰው ጸጉር፣ በሰው መልክ፣ በሰው ቁመና፣ በሰው ቤት እንደምትቀኑ ረጁዬ እየለጠለጥን ነው። ቅናታችሁን ቶሎ ቶሎ ጻፉ። እንቀናለን፣ ምቀኛንን፣ ፊትሽን ሳይሆን እንቃጠላለን። እንደዚህ ጻፉ ጋይስ። አንዴ ቶሎ በሉ ውዶቼ፣ ቶሎ የኔ ፍቅሮች ጻፉ። ወደ ስራ ከመሄድ ጨረሳችሁ? የፈስ ቻሌንጁ በትክክል ቤታ ውሸትሽን ነው ናንፎንቴ ምናምን አባቴ ይሙትን የእውነቴን ነው። አለቀ። የሰው ልጅ ከጭንቀቱ መገላገል አለበት። የፈሱ ቻሌንጅ አልዋሸውም። የፈሱ ቻሌንጅ የሚሆነው ላይቭ ላይ ገብታችሁ በኃይለኛው እየሰማን በኃይለኛው የሚፈሳሰው ካለ $1000 እሸልማለሁ ብያለሁ። አበደን አቃቸዋለሁ። ማታ ተነጋግረናል ጋይስ። ህዝቡ ተመችቶታል። ምን ብያችሁ ነበረ? ማታ ላይ ያወራኋት ወሬ ቀን ላይ መጥቼ ተነትናታለሁ ብያታለሁ። ይፈሷል። ሁሉም ሰው ተስማምቷል፣ ስቋል፣ ፈታ ብሏል። ያ ማለት ህዝብ ተስማምቷል። አንዳንድ ቻቻል ስንት ተቸገራለ የሚፈሳው እኮ ተቸግሮ መስሎኝ ስንት ተቸገራል እንዴ? ለተቸገረ አትረጅም። በመጀመሪያ ደረጃ ለተቸገረ ማረርተን ምስጋና የላችሁም፣ ስድብ ተረፈን እንጂ ለማኝ ሰርተሽ አትረጅም ትላላችሁ። ለምንንም ለረዳነው ምስጋና የላችሁ። ፈሱን ደግሞ የሚፈሳሰው ተቸግሮ ነው እንጂ ህዝብ እያየ ቂጡን አፈንድዶ የሰው ልጅ ከፈሳ ችግር ነው እንዲያደረገው ተቸግሮ ነው። ማንም ሰው ቂጡን አፈንድዶ የሚፈሳ የለም። ችግር አይኑ ይጥፋ፣ ተቸግሮ ነው። እሱም ችግረኛ ነው። በደንብ አድርጋችሁ ላይቭ ገብታችሁ ከፈሳችሁ በድምጽ ብልጫ ያሸነፈ ሰው $1000 እሸልማለሁ። ይሄው ማርያምን እውነቴን ነው። አበደን ጨርሻለሁ። ጤና ይስጥልኝ። ቤታዬ እጣ ፈንታው ዛሬ ነው ወይ? አዎ ማሪ፣ አዎ። ሰላም የተከበራችሁ የቲክቶክ ነዋሪዎች፣ ባሎቻችሁ ማወቅ የምትፈልጉ አንደኛ በመጀመሪያ ደረጃ ባሎቻችሁ ማወቅ የምትፈልጉ ወይም ምን አይነት ባል እንደሚደርሳችሁ እንደምታውቁ ፍላጎት ያላችሁ ሰዎች እዚህ ቤት መግባት ትችላላችሁ። መግቢያ 3000 ኮይን ነው። የዛሬ አመት የነበረው 5000 ኮይን ነው። ኑሮ ስለተወደደ ጋዙም ሁሉም ነገር ስለተወደደ 3 ያለችው አቺ ናሆም ፎንቴ የሚጠቀማት ብቻ ናት። እሷን አድርጊ ካላችሁ አረጋለሁ። ከዛ ውጪ የለችም ጋይስ። የድሮዋ ፊቷ ሰፊ የለችም። እሺ ማሮቼ፣ ልብ የምትልኩ በመድኃኔዓለም በቃችሁ። እግዚአብሔር ይስጣችሁ። እናመሰግናለን። በቃ ቤታዬ መግቢያ ስንት ነው? መግቢያ ውዴ 3000 ኮይን፣ ለተማሪ 2000 ኮይን። ከድምጻችሁ አውቃቸዋለሁ ተማሪዎችን። 2000 ኮይን ለተማሪ፣ ለሰራተኛ 3000 ኮይን። እሱንም እኔ ቤታ በመሆኔ ነው። ሌላ ቦታ ብትሄዱ ኖሮ ቤት ፈልጌሽ ነው። ከድርዬ በውስጥ ጻፍልኛ፣ ፎሎ አደርጋለሁ፣ እናወራለን፣ እንጻጻፋለን። በውስጥ ጻፍልኛ ከድር። የአደባባይ እኮ የለም እኮ ቀረ እኮ አደባባይ ላይ ወሬ እኮ ቀረ። በውስጥ ጻፍ አድርግልኝ ቤብ፣ ለዚህ ፈልጌሽ ነው ብለህ። እሺ እዚህ ጋር ስራ ላይ ነኝ። አባቴ ራሱ እዚህ ጋር ቢመጣ አላስገባውም። ከድርዬ ኃይለኛ ስራ ላይ ነው ያለሁት። እግዚአብሔር ይስጥልኝ። ፊልተሩ የምትሉ ሰዎች ታፍቷል። ሊያሳብዱኝ ነው ተደራጅተው። ከቲክቶክ ጠፍቷል። የለም ጋይስ ማርያምን የለም። ቢኖር አድርጌ አልገባም እንዴ እኔ። በጣም ነው እኮ የሚያስቀው። የናሆምን ላድርገው። እቺ ፊቷ ላይ አረንጓዴ የምትቀባዋል እሷ ብቻ ናት ያለችው። እና እቺ ህፃን ልጅቷ ጭንቅላቷ ትልቅ፣ ሌላ የለም፣ ሌላ የለም። ይሄን በዚህ መሀል ቤታ በቃ የእናንተ አስተሳሰብ ምንድነው? በዚህ መሀል የሆነ ቆንጆ ሸበላው እንዲመጣል ካያት ይወስዳታል። በቃ ይሄ ነው ምቀኝነታችሁ። ምን አለ በፊቴ እንደዚህ አምሮ ባጫውታችሁ። ለምን አንድ ጎረምሳ ይመጣል? በቃ ቆንጆ ጎረምሳ እንዳይ ነው እኮ። ክፎች፣ ምቀኛ። ድሮም እኮ ምቀኛ ነው የምትሸከሙ። ምቀኝነታችሁ ቆንጆ ባይኝስ? እሺ ክፎች። ጌታው ያረ ከዚህ ማህበረሰብ እንደው ይሄ ኑሮ አይደለም። አረ ችግር አይኑ ይጥፋ፣ ድህነት አይኑ ይጥፋ፣ ችግር አይኑ ይጥፋ፣ ድህነት አይኑ ይጥፋ። ድገሚበት ቤታ፣ ችግር አይኑ ይጥፋ፣ ድህነት አይኑ ይጥፋ። ድህነት ባይኖር እኔ እንዲህ መከራ አይን በላ ነበር ወይ? ችግር ነው ከእናንተ ጋር እንዲህ ፊት ያስተያየ።
ይለፍ ግን ቤታዬ መግቢያ ስንት ነው? አፍዬ ይሄ አስገባም እፍዬ እንደው ጣፈንታን ለማየት ከሆነ እቻ አታስገባም መግብ ብለህ ታቆመዋለህ ነበር ላይ ትጨምራለህ 2000 ኮይን የሰጠ መግባት ይችላል እሱም ለተማሪ 2000 ኮይን ለተማሪ እጣፈንታ መጫወት የምትፈልጉ የወደፊት ትዳር ማወቅ የምትፈልጉ ይሄው ጽፌ ግጥም ማርጌ ጽፌ ነው የመጣው ጽፌ ያለው ልጆቼ ግጥም ማርጌ ጽፌ ያለው 3 ገልጽ ነው የጻፍኩትኝ ቤታ የተወደደ 3000 ኮይን የምትሉ ሰዎች ልትኖሩ ይችላላችሁ የብዕሩን የስክሪፕቶን አስቡትኝ የደብተሩን አስቡት መብራት አለ የስልክ ኢንተርኔት አለ የሁሉንም ደማምሬ ነው ጋይስ ማጫውታቸው የሌለው ቁጭ ይላል ውዴ የኔ ፍቅር የሌለው ቁጭ ይላል እንዴ የሌለው ቁጭ ብሎ ታብታብ ያደርጋል ምን ያደርጋል የሌለው ሰው ድሮስ ጥሪ ላይ ተጠርቶ አይተሽ ታውቂያለሽ የሌለው ሰው ምን ያደርጋል ዱቤ የለም ውዴ ዱቤ የለም ከመቼ ጀምሮ አይናችሁ ፍጥጥ እናንተም ፍጥጥ ቁጭ እንላለን ቁጭ የሐሜቱ ርካሽ ነው አንዳንድ ሺህ ነው የሐሜቱ አንዳንድ ሺህ ነው አንቺ እካካ ጸጉርሽ ይቀየርልኝ ይሄ እኮ የራሴ ጸጉር ነው አንቺ ቡቱቱ ከስራ ያለው የጨገሪ ያናትሽን ጸጉር የሚበልጠው ሴትዮ ምን አባሽ አድርጊ ነው የምትይኝ ጸጉርሽን ቀየሪ ቴንክ ዩ ስራ እስኪመጣ ድረስ ጸጉርሽ ይሄ ራሴ ጸጉር ነው እካካ ለዛውም ታጥቦ ተጠቅልሎ ነው ጸጉሬ እዚህ ድረስ ነው አንቺ ግምብራስ እባጫ ጸጉርሽ ቀየሪ ምቀኛ ሾተናይት ስራ እስኪመጣ ስድብ ነው የምሳደበው ምንም ማድረግ አልችልም ጋይስ ቤታዬ እባክሽን የኔ እናት በቀናሽ ዋጋ እንግባ አያችሁ አይደል እኔ ምስኪን ሰው ነኝ እኔ ክፋት የለኝም ጌታ አያችሁ ልቤን በቃ ገዛችሁት 2500 ቆይ ልቤን ገዛችሁት ወይ ውዴች ሙድ እኮ ተበላባት ወይ ሰለቸሽን አላለም እና ታዲያ ምን የሚያጽፍ ነገር መጣ አትወጣም እንዴ እቺ ሙድ እኮ ተበላባት ውዴ እቺ ሙድ ሰለቸሽን ሙድ ተበላባት ውዴ ሌላ ምንጭ እኔ ቤታ መቼም ማለት ሰለችም ሜጃ ብታጭን የጻፍሽው የሰለቸ ሰው ማስኪ ጽፍ አይጠብቅም ወይ እቺ ስልቹ መጣይ ብሎ ብሎክ አድርጎ ይወጣል አልሰለቸውሽም እንዳይልሽ ፈልገሽ ነው ገንዘብ የሌለው ሰው ምላሱ ብዙ ያወራል ደሃ ብዙ ያወራል ወይ 6 ኪሎ እናቴ ብትገቢ ደስ ይለኝ ነበር ግን 1000 ኮይን የሰጠሽው ጨምሪ እናቴ ጨምሪ መግባት ትችያለሽ ጨምሪ እናቴ 500 ይቀራል 500 ማህበረሰቡ ለሷ 2000 አስገባሽ ብሎ ስለሚታዘበኝ 2500 እናቴ ሌላ ቤት ቢሆን ኖሮ ማለት ወይ አንድ ቁጥር ሳሽ 500 ይቀራል እናቴ ይሄን ሌላ ሰዎች ጋር ቢሆን ኖሮ ምቀኛ ናቸው 5000 ነው የሚያስከፍሉት እኔ ግን የዋህና መልካም ሴት ነኝ ተመልከቱ ማን ነው በዚህ ዘመን 2500 እያስከፈለ የሚያስገባው እኔ ብቻ እኮ ነው ለምን የዋህ ነኝ ሩሩ ነኝ ደግ ነኝ እንዴ ደግነት ያስታውቃል ከፊቴ ነው ማነሽ 6 ኪሎ እናቴ ቀንሼ 5000 ኮይን ነበረ ከዛ ቀንሼ ደሃ ተሳደቡ ኮሜንት ላይ ደሃ መንጫጫት ነው የሚያቆ ቆርቆሮ 500 ይቀርሻል 6 ኪሎ 500 ይቀርሻል እናቴ 500 እስክትመጭ ጨምር ስለ ድህነት እናወራ አሁን እንደኔ አይነት ለማን ቆሮቆራም ስድብ ነው የምታውቁት ኮሜንት ላይ ተነፊ ተሰቀ ምናምን ሀብታም አይሳደም ይከፍላል አያቸው 6 ኪሎ አላታ በአፉ አታወራም ገንዘቡ ያወራል ቀድሞ አንቺ ደስ አይልም ደሃ ይሳደባል የለውማ ለቃቃሚ ነው መግባት እኮ ይፈልጋል መጫወት እንደሰው ይፈልጋል መቦረቅ ይፈልጋል በልጅነቱ ያጣውን ጨዋታ እዚህ ማግኘት ይፈልጋል ገንዘብ የለውም ግን እፍዬ ማአረይ ጽብቅ ሁሉ አሻዊና ሃዋይ ጨምር ኤርትራኖች ብራውን ሹገር ኤርትራኖች እኮ ሀብታም ናችሁ እንዴ ኤርትራ ሀብታም አለ እንዴ 500 ይቀራል እፍዬ ወይ 500 እንደውም የቤተሰብ ነህ 500 6 ኪሎና ኤፊ 500 ይቀራል 2000 የሰጣችሁ 500 አታጡም ወይ አንተማ ቪአይፒ ኤፍዬ ቪአይፒ በሉ ተዘጋጁ ሞዴሬተሮቼ ተዘጋጁ ኤፍዬ ምንድነው የምትፈልገው ቀስቃዛ ነገር ማሳጅ ምንድነው የሚያስፈልግህ 3000 ኮይና የሰጣው እንደ ልብውን ቤት ነው ቦርቅበት ሰላም ነህ እንዴ ጤና ይስጥልኝ ኤፊ ከመይ ወይኔ ሀብታም
ወይ 6 ኪሎ ነው ሀብታም። ወይ ሀብታም ግን ከባድ ነው። ገባ በቃ ለሽንቱ እኮ ተነስቶን ስታሳዝንች ምስኪን ሴት ምን እግር ጣላት አለና 3000 ኮይን ሰጠኝ። ኤፍዬ ምን ነው ዝም ብሎ በቃ 3000 ኮይን ሰጠኝ። ገባ ወጣ። ኤርትራኖች እንዲህ ናቸው እኮ በቃ ገንዘብ ላይ ጣጣ የላቸው የኛ ናቸው እንጂ ዋታሪ። ሰላም ሰላም 6 ኪሎ እንዴት ነሽ? ጤና ይስጥልኝ። ሰላም ቤታዬ እንዴት ነሽ? ጤና ይስጥልኝ። ሰላም ይለኛል። ደህና ነሽልኝ? ወይ ኢትዮጵያ ቆይ በተራ ጋይስ አትጨማምሩ። ቆይ ጠብቁ አንዴ። እናቴ ስራው በዛ እኮ ሰሞኑን አንቺ በጠዋት ተመርቄ ተተፍቶብኝ ነው እንዲወጣሁት ቶሎ መጣ ስራ። እኔ ምንሽ ገዳም ነኝ። ገዳም ነሽ። ምን አለ ኤፊ ምን አለ 3000 ቆርጥማ ደግሞ ብሎ ክስ እንዳያመጣብኝ። ኤፊዬ ወጣሁ እኮ ስናስገባክ ከሷ ሲቀጥል ትገባለህ። ኤፊዬ ነው ያባት። እኔም ምን 6 ኪሎ እጣ ፈንታ ነው አይመጣሽው? አዎ ስንት ነው የከፈልሽው? 2600። አዎ ምንም ሰላምታ የለውም ማሳጅ የለውም። ማውዴ ቪአይፒ አይደለም ቪአይፒ ኤሲያው ቪአይፒ ነው። ያንቺ ቪአይፒ አይሆንም እናቴ። እሺ ስም ከኤስ ከዚህ ንገሪኝ። ቢ ወይ ጉድ። እሺ ሰማሻችሁ? መማር ነች ይሉታል ከስር ወይ አይደለችም? ምን ያውቃታለሁ? ዋና አካውንታን ያውቀዋለሁ። እሺ ማለት እንዳታዘናጉ። ማንስቱን ከፍላለች። ማንስቱን ለምን ጋሾናስ አይመጡም? ዋናው ከከፈሉ እኔ ምን አገባኝ? እሺ ቢን ያልሽኝ 2 ቁጥር ታያቸው። አንቺ ደግሞ ደንበኛ ይሄ ተሳስተሽ እንዳይሆን ያሉ ባልታዳ የጣፈንታ ይለያል። ይሄ የጣፈንታ እንጂ ማለት ነው የሐሜት አይደለም። አይሽ ኮሜንት ላይ ታንበልሽ። ኮሜንት እርሻቸው ጸጥ በይ። እርሻቸው ብቻ እኔ ላይ ፎከስ አድርጊ። ያንቺ ደጋፊ ሆኜ እንደ ኮሜንት አላለ 2500 ኮይን ከፍለሽ ኮሜንት ታንበልሽ። ምን እንደሚሻለኝ አላውቅም። አለባበሱ ልዘርዝርልህ አልዘረዝርም ውዴ። ቪአይፒ አይደለሽም። አለባበሱ ቁምጣ በቲሸርት ሀበሻ አይደለም መቼስ። የሀበሻ ወንድ አይደለም መቼስ። ቁምጣ በቲሸርት 2 ቁጥር አሚን 1 ቁጥር። አይ መቼስ ሌላ ዜጋ ጠብሰሽ መሆን አለበት ቁምጣ። እሺ የእድሜው ከ24 ነው የሚጀምረው እድሜ። እዚህ ቤት ከ24 በታች ያላችሁ ሰዎች ውጡልኝ። ከ24 እስከ 50 ባለው ውስጥ ነው። 40 ውርስ ልትወርሺ ነው አይገባሽው? 1 2 3 4 መቼ አውቄ ለውርስ ነው የገባሽው? 3 4 እንዴ 17 40 ቁጥር ለውርስ ነው ወዶቼ። ማለት ለመኖር አይደለም 40። እሺ ምኑን ወደርሽለት ልጥቀስልሽ? እሺ መልኩን፣ ጸባዩን፣ ገንዘቡን አልጋ ላይ እኮ ጎበዝ ነው፣ ጀግና ነው። አሳየው ላላየው ነው። ቁፍጥንና ጸባዩን እውነትም 40 ዓመት ሆኖ ጸባዩን የሚወደደው እናቴ እውነት። እሺ ጎበዝ። እድሜያቸው 40 ሲገቡ ጸባይኛ ይሆናሉ። የተገናኛችሁ ቸርች ቤተክርስቲያን ውስጥ ትንሽ ቀና ቸርች መሆን አለበት ውዴ። መሆን አለበት እናቴ። መሆን አለበት ቸርች መሆን አለ። 40 ዓመት ሆኖ መቼስ ክለብ ውስጥ አይገኝ። መሆን አለበት። እሺ የሚወደው ምግብ ሽሮ በየአይነት አንድ ላይ ነው። ሽሮና በየአይነት፣ ጥብስ፣ ክትፎ፣ ገንፎ፣ በርገር፣ ሻይ በዳቦ ቡና ብቻ ነው የጠጣችሁት? ውሃ ነው ያጠጣሽ? ዶሮ ወጥ፣ መጠጥ ምን? ጥብስ ሰርተሽ ነው ወይስ ምንድን ነው? ኧረ ሆቴል ለነገሩ ባለ ሀብት አይደል? 40 ዓመት። እሺ ወይ እቺ ትንሽ ስፓይሲ ናት እናቴ። ህፃናት ውጡ ውዴ። አንቺ ይሄንን ይለፈኝ ማለት ትችላለሽ። ተቆጥሮ ተደምሮ ግን ትንሽ ሊዘበራረቅ ይችላል። ይለፈኝ ማለት ትችላላችሁ። እቺን ፓርቲ ይለፈኝ ማለት ትችላላችሁ። የአልጋ ላይ የመፈክር ቃላታችሁ የምትገልጹት ይለፈኝ ማለት ትችላለሽ። ካልፈለግሽ ይለፈኝ እሱ አልፏል። እንደሱ አይነት ከማለት አልፏል ሰውዬው። ግን ድምሩ ላይ ቢንታታ በእኔ በቤታ እንዳታሳብቢ። እሺ ምርጫ አለ። ኧረ ብዙ ምርጫ አለ። 10 ነው ምናምን ምርጫ አለ። የአልጋ መፈክር እሺ አባ ወይም እሱ እማ ሊል ይችላል። አላውቅ። የራስሽ ምርጫ ነው። የኔ አባት፣ የኔ ጀግና፣
መካሻዬ አምባ ዳዲ ቤብ የኔ ጀግና ቀስ በዝምታ ማለፍ የትኛው ላይ ናችሁ? ይለፈኝ ትችላለሽ። ይለፈኝ በቃ በኋላ ላይ ድምሩ ይመጣ እንዳታለቃቅሽ። ይለፈኝ ራይት በይለፈኝ አልፈሽዋል። የምትጠይለት ነገር ከሰውየው ምንድነው? ነገረኛ ነው፣ ይሳደባል፣ ይማታል፣ ያዋርዳል፣ ስቁንቁን ችጋራም ነው፣ ቋጣሪ ነው። ችጋራምስ አይደለም። አይቶ አለማለፍ ልክ እንዳንቺ ፊት ለፊት ነው ሁሉ ነገሩ። ነገረኛ አለ፣ ይሳደባል፣ ይማታል፣ ያዋርዳል። ነገረኛ በሚለው እንውሰደው አንድ ቁጥር ነገረኛ። ስምኛውን የመጨረሻ የት መዝናናት ከዚህ 40 ዓመት ሰውዬ ጋር ትፈልጋላችሁ? ቢች ዳር፣ ቤት ውስጥ፣ መንገድ ላይ ከሀገር ውጭ ቢች ዳር። ኧረ በይ ከማህበረሰቡ ጋር አውሪ። ቶሎ ደምሬ ልጆች ፎሎ አድርጓት አውሪ። 17 አንቺ ካልሽ ነው የሚያደርጉት። ቤታዬ 19 20 ያረጉሻል። 19 20 ጋይ ስራ ላይ ነኝ። ፕሊዝ ፎሎ አድርጓት። ወይኔ ድምሬን አስረሳችኝ። አውሪ እንጂ የቤታ ልጆች እንዴት ናችሁ የኔ ማሮች? ሁሌም ከጎና ስለምትሆኑ እንወዳችኋለን። ቤታዬ ምርጥ ልጅ ናት፣ የዋህ ናት። ሁሌም ከጎና ሁኑ፣ ሳፖርት አድርጓት። አንዳንድ ብትረብሽም ያው ደግፏት። የኔ ወርቅ ውድድ ነው ማረግሽ ማርያምን። ሰው በ2500 ገብቶ ሁሉ ያወራል። ወይኔ ዝግጁ ነሽ? ማርያምን መማር አይደለሁም። እሺ አሁን ማርያምን መማር አይደለችም እንዴ? ነው ያውቃታለሁ። ዋና አካውንት አላት፣ እኔ ያውቃታለሁ። እንግዲህ ተደምሮ ደርሶሻል ቁጥርሽ። ምኞት ነው እንጂ የምትዩ ሰው በህይወትሽ የለም ይላል። እግዚኦ ማስነበብ ይችላል። ምኞት አለሽ። ለምሳሌ እንዲህ አይነት ሰው ቢኖርልኝ፣ እንዲህ አይነት ሰው ቢፈጠር ብለሽ ምኞት አለሽ። አይ ዶንት ኖ ዘለሹ ይሁን አላውቅም። የዘለልሹ ነገር አለ ያቃስ ምናምን የሚለውን ስለዘለልሹ አላውቅም። ማርያምን አስነብበዋቸዋለሁ። ምኞት ነው እንጂ የምታልሚ ወይም የምትፈልጊው ሰውዬ በህይወትሽ የለም። በህይወትሽ የለም። እንዲህ አይነት ሰው በኖረልኝ ነው የምትዩ። የለም፣ አታገኝም ያን ሰው። ይሄ ነው ማለት ይመስለኛል። ስለዘለልሽ መሰለኝ። ቤታዬ ውሸታ ማጭበርባሪ ልትሉኝ ትችላላችሁ። ማርያምን ማሳየት እችላለሁ። አይ ማሳየት እችላለሁ። እኔ በጥራት የሚሰራ ስራ ነው። በቃ ስለመጣሽ እናመሰግናለን እናቴ። ወድሻለሁ የኔ ወርቅ። እሺ እኔም ውድድ አደርግሻለሁ። እሺ ቻው። እሺ ትሰሙኛላችሁ? ቤታ ፊትሽ ላይ ፊልተሩን አድርጊ የምትሉኝ ሰዎች የለም ጠፋ። ላይክ እመቤቴን ጠፋ ከቲክቶክ። እኔ ምኑን ላድርገው? ኧረ ተውኝ ግን፣ ኧረ ተውኝ። ወይኔ ስንት አይነት መቀኛ ማህበረሰብ ነው ያለኝ ግን። የለም ጠፋ፣ ላይክ ጠፋ። ይሄ ብቻ ነው ያለው። ቆይ ላሳያችሁ። ማርያምን ጠፍቷል። ማርያምን የለም፣ ሰውዬው የለም። ያ ፊቱ የሚያሰፋው ሰውዬ የለም። ቲክቶክ ላይ ራሱ ቅጣት ላይ አላየሁትኝም። የለም። ይሄ አለ። ይሄን ላድርገው። ይሄን ያለው እንዴ! ይሄንን ከሆነ አደርጋለሁ። ሌላ የለም ጋይስ። ምን አድርጊ ነው የምትሉኝ ግን? ተያይዘን ልታዳሳብዱ ይላል። ይሄ አለ ጋይስ፣ ያኛው የለም እንዴ! ምን አድርጊ ነው የሚሉኝ እንዴ? የሰው ልጅ ምን አይነት ምቀኛ ናችሁ እናንተ? ጣፈንታችሁን ትናገራላችሁ እንጂ እኮ ባላችሁን አልቀማ። ልክ በቃ የእናንተን ባል ሁኔታ ሰምቼ ለፍ አድርጌ የምወስደው ነው የሚመስለው። አይመጣ ባላችሁ አያችሁ። ምንድን እንዲህ ምቀኝነት ስላማረብኝ። በስመ አብ ጌታ ምስክሬን፣ በጣም ምቀኛ አማረብኛ። የሆነ ውብ ብዬ ከመጣኝ ቅናት ጭርጭር ነው የሚያደርጋችሁ ምቀኞች፣ ክፉ ኤፊ